ገንዘብና ያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች እንጨት ተሸካሚ ስትሆን በአንገቷ ላይ ከጨርት የሆነ ገመድ ያለባት ስትሆን ይላል። መልካም ክፍሉ እንግዲህ ይሄ ነው። አንድ ምዕራፍ ነው። እንግዲህ አንድ ምዕራፍ የቁርአን ክፍል ይሄ ነው ማለት ነው። አብዲ እንዴት ነህ? ሰማለሁ ትሰማለህ? አለ ብዙ ሰማለኝ። ኦኬ ተቋርጬ ነበረ እንትን ብሎብኝ ነበረ። ኦኬ እንኳን ደህና መጣ አብዲ። እንኳን ደህና ቆያችሁ። ኦኬ ስለ አቡላብ ታሪክ ምን ነግረን ይኖራል? አቡላብ ማን ነው? እሱ ታውቀዋለህ? አዎ አውቀዋለሁ። አንተ አልከፋ አለኝ። ገዝቱ እኮ ምንድን ነው እሱ? ኦኬ አቡላብ ትሰማለህ? አቡላብ ማን ነው እሱ? ቁርአን ግልጽና የተብራራ ነው አይደለ? አዎ። ኦኬ ስለ አቡላብ እስኪ አቡላብ ማን እንደሆነ እስከ ቁርአን አሳየኝ። አቡላብ ይሄ እዚህ ጋር አንድ ምዕራፍ የወረደበት አቡላብ ምን አድርጎ ነው? አቡላብ ቁርአን ወርዶበት ሳይሆን ቁርአን የወረደው ነብዩ አለይሂ ሰላቱ ወሰላም ላይ ነው። ስለ አቡላብ ነው እንጂ የወረደው አቡላብ ላይ አይደለም። መጀመሪያ ይሄ የወረደው ስለ አቡላብ ነው። ስለ አቡላብ የወረደው አቡላብ ምንድን ነው? ስለ አቡላብ የወረደው ምንድን ነው? እሺ ንገረኝ። እሺ ስለ አቡላብ የወረደው እሱን እነግርሃለሁ፣ ችግር የለውም። አስተካክዬ ለመናገር እሞክራለሁ። ግን ያ የመጀመሪያው ይስተካከል። ቁርአን የወረደው ነቢያችን አለይሂ ወሰላቱ ወሰላም ላይ ነው። ስለ አቡላብ የሚናገርበት የቁርአን ክፍል አለ እና አቡላብ ማን ነው? ምንድን ነው እሱ? እኔ የጠየኩህ ስለዚህ ምዕራፍ ነው። ስለ አቡላብ የወረደው ይሄ ምንድን ነው? ማን ነው እሱ? አቡላሃብ ሰው ነው፣ እንደ ሰው ፍጥረት ነው፣ የአላህ ፍጡር ነው እና በባህሪው ጠማማ ነው። ጠማማ ነው ማለት ለጌታው ለአምላኩ የማይገዛ የማይታዘዝ ነው። ስለዚህ ማስረጃ እስኪ ከቁርአን ማስረጃ አመጣልሃለሁ። ማስረጃ በዚህ ምክንያት ሌሎች ማስረጃውን አመጣልሃለሁ። ማስረጃ አንተ ስለ አቡላብ አልጨረስኩም። አመጣልሃለሁ። ለምን ተረት ነው እያወራ ያለው? የለም አልጨረስኩም። ስለ አቡላብ ወንድሜ ይኸውልህ፣ ትሰማኛለህ? ተረት ለምን አዳምጣለሁኝ? እኔ ተረት ለምን አዳምጣለሁኝ? ለምን አቡላብ ማን ነው አልከኝ አይደል? እንደ እየነገርኩህ እኮ ነው ማንነቱ። አንተ እንዴ ያው ስድቡን እኮ ነው ያነበብኩት እኮ። ሌላ ስድብ እኮ እየነገርከኝ ነው። አብዲ ተጨማሪ ስድቦች፣ አዳዲስ ብራንድ የሆኑ ስድቦች እየነገርከኝ ነው። አቡላብ የምሰድብበትን እዚህ ጋር የተጻፉት ስድቦች በቂ ናቸው። ስድብ አይደለም፣ ጸባዩን ነው የነገርከኝ። ተጨማሪ ስድባት ሳሊም ጣልቃ ትግባ። መረጃው አለኝ አልክ አይደል? አንዱን ጥቀትና ሳሊም ጣልቃ ትግባ። ምን መሰለህ? ሳሊም ጣልቃ ትግባ። ይጨርስ አብዲ። አለኝ ማስረጃው ቁርአን ላይ ስላልክ አንድ ጥቀስና ከዛ በኋላ በጠቀስከው ላይ ያብራራ ትሄዳለህ። ማንነቱን አልሰማኸኝማ አንተ። መጀመሪያ የጠየቅኩህን ሳትሰማኝ እንዴት አዲስ ነገር? ማስረጃ አንተ ነው የምትቀጥለው እኮ። ማስረጃ አንተ ነው የምትቀጥለው ወይንስ ቁርአን ግልጽና የተብራራ እንደሆነ ተስማምተናል? እስካሁን ላወራኸው እኮ ነው መረጃ አልቻልኩም። አሁን ከአንተ ጋር አንተ የመናገር እድል እየከለከልከኝ ነው። በመጀመሪያ ደረጃ የጠየከኝን ሳልነግርህ አዲስ ጥያቄ እየጠየከኝ። አልከለከልኩም። ይሄ አግባብ አይደለም። አልከለከልኩም። እንትን እያልክ ስለሆነ ነው የጠየኩህ።
እየጠየቅኩ ያለሁት ለምን እንደሆነ ታውቃለህ? ምክንያቱም ያንተን ነገር ካወራ እኔ ደግሞ ያንተን ነገር ማዳመጥ አይደለም የምፈልገው፣ መረጃ ማገኝበትን ነው የምፈልገው። አይ የለም ከሆነ አዳምጣለሁ። ክሌም አድርገሃል። አብዲ መረጃው አለ ቁርአን ላይ እንዲህ ተገልጿል ብለህ ክሌም ስላደረግ ጠይቀሃለሁኝ። አይ የለኝም ማስረጃ የተማርኩትን እንዲሁ ላውራ ከሆነ አዳምጣለሁኝ። አይ በቁርአን ላይ አለ ብለህ ስላልክ ግን መረጃ ጠይቀሃለሁ። ስለዚህ አለ ስላልክ መረጃ ጠይቀሃለሁ። ምክንያቱም ፖዚቲቭ ክሌም ስላደረግ ኦልዌይስ ፕሩቭ ማድረግ አለብህ። ማን ነው ያልከኝ? እየነገርኩ ስለከለከልከኝ አሁን እንዳላስታውሰው እያደረከኝ ነው፣ እያደናበርከኝ ነው። ማለትም እያወዛገርከኝ ነው። ቀላል ነው። ምንም አላደናበርኩም። እንደዚህ አይደለም። ምንም አላደናበርኩም። የጠየቅከኝን እንድነግርህ ከከለከልከኝ በጣም ቀላል ጥያቄ ይመጣል። ፖዚቲቭ ክሌም አድርገሃል። አለ ማስረጃው ቁርአን ላይ ብለሃል። ቁርአን ላይ አለ ስላልክ እኔ ደግሞ ያንን ማየት ስለምፈልግ መረጃ ፈልጋለሁ። ምክንያቱም አለ ብለህ ቁርአን ላይ አለ ብለህ ያለ መረጃ አውርተህ ብትወጣ አይ ያወራኸው ሁሉ ትክክል ነው ብሎ ነው ኦዲየንስ የሚያዳምጠው፣ አለ ስላልክ ማለት ነው። ነገር ግን ከሌለ የአንተን ተረት ተረት ወይም የሆነ መስጊድ ላይ ነገሩህን ከሆነ ዝም ብለህ እናዳምጣለን፣ ችግር የለው። የለም ብለህ ከቀጠልክ ብትወጣም ያኔ ችግር የለው። ኦዲየንስ ብወጣም ያለ መረጃ እንደወጣህ ያውቃል፣ እንዳወራህ ያውቃል። ነገር ግን አለ ብለህ ክሌም አድርገህ የምታወራ ከሆነ አንተ ብትወጣ ኦዲየንስ ምንድን ነው የሚያውቀው? ኦኬ ቁርአን ላይ አለ አብራርቶታል፣ እንዳብራራው ነው ብሎ የሚያስበው ኦዲየንሱ። ስለዚህ ለዛ ነው ማልፈቅድልህ። አይ የለም ካልክ እንትናና ለማዳመጥ ዝግጁ ነኝ። ትክክል ነው። የኦዲየንሱም ትክክል ነው። በኦዲየንሱ ቦታ በሆን እኔም እንደዚሁ ነው ማስበው። ነገር ግን አቡ ለሃብ እንዳለ እና 100% እርግጠኛ ነኝ። ግን አሁን እዚህ ገብቼ በመደናበሬ ቁጥርና ምዕራፍ እንትኑን ረስቼዋለሁ። ምክንያቱም የተጠየቅኩትን እየመለስኩ እያለ በመሃል ስለተከለከልኩኝ በመደናበሬ ቁጥሩ ጠፍቶብኛል። አይፈረድብኝም። ግን ተመልሼ ቁጥሩን ይዤ እገባለሁ ከፈቀዳችሁልኝ። አሁን ቁጥሩ ያለበትን ቦታ አላገኘው እንጂ ችግር የለው። ፈልገው ካለ ፈልገው እዚሁ ያ እሺ፣ እናያለን። ቁጥሩን ይዤ ኤኒዌይስ ሎክ ካለው ችግር የለውም። እሺ ኦኬ፣ አብሽር። መጨረሻዬ እዚህ ሆነ መፈለግ ትችላለህ እስከምታገኘው። መጨረሻዬ እንኳን ደህና መጣህ። ይሰማል? መጨረሻዬ አንተ እኔን ራሱ መጨረሻ የምል እያስመሰልከኝ ነው። መጨረሻዬ ስል እንትኔ እያስገባልኝ አይደለም ታውቃለህ። ገስት እያስገባል አብዲ እንትን እያለብኝ አካውንት እየከፈተልኝ አይደለም። አብዲ እንዴት ነህ? ሊንኳ አነስ ብላለች። ገና 15 ነው ያለው። እህት ወንድሞች ሊሳደብ ነው እፎይ እያመለኩ ነው ክርስቲያኖች። በጣም የሚገርመው ጠፍተህ መጣ። የት ጠፍተህ መጣ? አባረሩ እንዴ? ከጫካ አባረሩ። ዘንድሮም ትሳደባለህ። መቼ ነው አንተ የምትሻሻለው? አንተ የከሰርክ ዲያቆን ከቤተ ክርስቲያን ቢያንስ ንጽጽሩን ዓለም ስታቆም እኮ ዲያቆኖች እኮ ስርዓት አላቸው። ግን ጋጦ አትጩህ። ያውን ንጽጽር ከሚሰሩ ጋር ጓደኛቸው ንጽጽር የሚሰራልኝ ነው። ባይዘ ማታውቁት ከሆነ አዳምጥ። ገዳም በምን ፕሊስ ተረጋጋ። ተሳድበ መጨረሻ ላይ ተሳድበ ነው ሁሌም። ፕሊስ ተረጋጋ። ቋቁመሃል። ኡስታዝን መሀይም እንደሆነ ፕሊስ ቁጭ አድርጌ አስተምራለሁ። እውነት አስተምራቸዋለሁ። አትጩህ። ከኔ ይልቅ ኡስታዝን ክፈትለት። ክርስቲያን እንትና ካለ ቆስጠንጥንስ ኡስታዙ አንድ ቀንም ተወያይቶ ማያቅ መሀይም እንደሆነ እነሱ የሚያከብሩትን ኡስታዝ ራሱ የተናገረውን አንዴ ክፈት እናስደምጠው።
ጥሩ መስክረህልናል። እሱ ላይ እናመሰግናለን። ከክርስቲያኖች ጋር እኛ ጋር ደፍረው የአንተ ውስጣቶች እንደማይወያዩ የመሰከርካትን ብናዳምጣትስ? ትወያያለህ? እኔ እወያያለሁ። አንተ ትወያያለህ። እኔስ ከስርና ተማር። ጥሩ ማስረጃ ሰጥቷል። ባይዞ የእኛ ውስጣቶች እነሱ ጋር ሄደው እዚህ የምናከባቸው እንትን የምንላቸው ባይዞ ንጽጽር ከሚሰሩ ጋር አብረው የሚሰራ ነበር። ለምንድን ነው የማይወያዩት? ዝም ብለው መልክ የሚሰሩት እውቀት የላቸውም ብሎ አንደኛውን ራሱ ጭንቅላቱ የሚለው የሚክቡትን ውስጣት አንድ ቀን እንኳን ተወያይተው ማያቅ እዛ እነሱ ጋር የሚነሳ ሐዲስ እኮ እዚህ መጥቶ ግራ እያጋባን ነው ያላችሁ ጥሩ ምስክርነት ነው። በቂ ነው። እናመሰግናለን። አደባባይ ላይ እንድመሰክሩልን ባንፈልግም፣ ነገር ግን እናንተ ተደብቀን ያወራ ነው ብትሉ መረጃ ወጥተውባችኋል። ባይዘዌ ራሱ ብሏል። ኡስታዛችሁ መሀይም መሆኑን መመስከራችሁ ጥሩ ነው። ራሱ ብሏል። ላይቭ ከፍቶ ቤቱን ከፍቶ የማያወያዩ ናቸው ብሏል። ይሄ ራሱ ኡስታዝ አሁን ሲበቃው ነው እንደዚህ ያለው እኮ ራሱን እኮ እያልኩ እኮ እሱን እኮ ነው ካለ ቪዲዮን ክፈትለት ምልህ እኮ እሱን ነበር ራሱ የተናገረው። ማንኛው ነው ለቀውታል። መሀይም መሆኑን መመስከራችሁ ጥሩ ነው። ራሱ ብሏል። ላይቭ ከፍቶ ሎክ ስለዚህ ዋናው ፖይንታችን ምንድነው? እሱ ያለ አካል ፍጡር አይደለም ተብሎ ይታመናል። ፍጡር ያልሆነ ያለ አካል አለ። ያ ፍጡር ያልሆነ ያለ አካል ደግሞ ዘላለማዊ ነው ተብሎ ይታመናል። ዘላለማዊ ከሆነ ይሄ ያለ አካል ነው ወይ? ይሄ ያለ ባህሪ ነው ወይ? አብዲ ምን አልክ? እንዴት ነህ? መጀመሪያ ገባሁ ነበር። ዲቫን ሚዩት አድርገው። አዎ ዴባ ምን እኔ አስቸገረኝ እኮ ሳስገባው እንትን ይላል። ደግመህ እንዳለክ ቤቴ ሚዩት ሳደርገው ሚዩት አይሆንም። ኦኬ ምን አልክ አብዲ? መጀመሪያ ገባሁ እኔ ነበረ። ዝም አልከኝ ነው። ሁለት ሶስት ሰው አነጋገርክ። እየጠራው ነበረ እኮ አብዲ ያልኩት እኮ ቅድም አንተን ነበረ። አንተ ዝም ስትለኝ እየተመቸ አይደለም ብዬ ነው። ሶሪ አብዲ ስትለኝ ደግሞ እኔ አብዱ ነው። አብዲ ስትለኝ ወደዛ ዝም አልኩት። ታውቃለህ? አይ ያኛውም አብዱ ነበር የሚለው አብዲ በሚለው ነው ዝም ብዬ አብዲ ነው ያልኩት። አንተ ነበር የጠራሁት አስቀድሜ። ከዛ ዝም ስትል አልተመቸም ማለት ነው ብዬ ዝም አልኩኝ። አንዳንዴ ላይመች ስለሚችል ብዬ። ኦኬ ችግር የለውም። እሺ ኦኬ ስለ አቡላብ ታሪክ ነበረ እያወራን ያለ ነው። እሺ እና ምንድን ያለ እሱ ላይ የአቡላብ ቁርአን የተብራራና ግልጽ ነው ይላል አይደለ? ትክክል። የአቡላብ ሚስት ምን አድርጋ ነው ከቁርአን የተብራራና ግልጽ ከሆነ ማስረጃ ልትሰጠን ትችላለህ? ይኸውልህ በሐዲስ ከፈለክ እሰጥሃለሁ። የአቡላሃብ ሚስት ማለት በነቢዩ ሰለላሁ ዐለይሂ ወሰለም በጣም ኃይለኛ ክፋት የሚታደርግ በሚሄዱበት መስጂድ በሚሄዱበት መንገዳቸው ላይ እሾህ አምጥታ የምትነንስ ነበር እና ለዛ ነው እንጨት ተሸካሚ ሆና ሀብታም ነበረች። ደግሞ ሀብታም ነበረች። ሀብታም ሆና ግን ደን ሄዳ ደን ነበረ እንጨቷን ምናምን ተሸክመ ትመጣው። ስስታም ነበረች በተፈጥሯ እና ከዛ እንጨቷ ከተሸከመችው እንጨት ጀምራ ወደ እሳት ትገባለች የሚል አላህ ሱብሓነሁ ወተዓላ። ስለዚህ ቁርአን ላይ የለም አይደለ? ቆይ ምን አልከኝ? በመጀመሪያው አርጉመንታችን ቁርአን ላይ የለችም አይደለ? ማሳ ይበላቸው ስለሷ ታሪክ ቁርአን ላይ አለ። ምን ስስታም ሆነች እንጨት እንደዚህ ያልከውን አሁን ቁርአን ላይ እንደዛ እንደምታደርጋለህ ነው? ስድቧ ብቻ ነው ያለው የተሰደበችበት? ይኸውልህ እሷ አሁን ስድቧ ላይ ነው ቁርአን ላይ ስድቡ ሳይሆን የእሷን ባህሪ ነው አላህ ሱብሓነሁ ወተዓላ የገለጸልን። እንጨት ተሸካሚ ነች እሷ። ባህሪዋ ከሆነ እንጨት ተሸካሚና ጭርት ያለባት ነች። ባህሪ እንዴት ሊሆን ይችላል? እንጨት ተሸካሚ ይሆን
ስድብ ነው እንጂ እንጨት ተሸካሚ ባህሪ ነው እንደ ጭርት ያለባት ስትሆን ባህሪ እንዴት ይሆናል? ባህሪ እንዴት ይሆናል? ሰዎች 7 ባህሪያት አላቸው። 3ቱ ባህሪያተ ነፍስና 4ቱ ባህሪያተ ስጋ። እንጨት መሸከም ባህሪ ውስጥ ገባ ደግሞ ባህሪ ምን እንደሆነ ወይም እንደገና ዲፋይን መደረግ አለበት። በጣም የሚወዱት ተብሎ የሚታመን ነው። እንግዲህ ሴትዮዋ ከሞተች የዛሬ 1400 ዓመት አለፈ። ገና እንጨት ተሸካሚ ነች፣ አንገቷ ላይ ጭርት አለባት፣ ገሃነም እሳት ትገባለች እያሉ ይላሉ ማለት ነው። እሷ እኮ ከሞተች ስንት ጊዜዋ? ተአምር ተብሎ የሚባለው ይሄ ነው። ከ114ቱ ምዕራፍ አንዱ ምዕራፍ ይሄ ነው። የወረደበት ተአምሩ ደግሞ በጣም አስቂ ነው። እንሄድበታለን። የወረደበት ደግሞ አልተረዳኸኝም እኮ አሁን ያልኩህ ባህሪዋ ይኸውልህ፣ ሳዳንተ ሰው ስለነበርብኝ ነው። ባህሪዋ ስስታም ነበረች። ሀብታም ከመሆኗ ጋር ግን እንጨት ከማብዛት ይልቅ ስስታም ለመሆኗ ማስረጃ ቁርአን ላይ አለ። በሐዲስ እሰጥሃለሁ። ኦኬ፣ ስስታም ነች የሚል ሐዲስ ላይ አለ። አዎ፣ እንጨት ተሸካሚ መሆኗን እንደገና ደግሞ ሄዳ እዛ ደን ገብታ እንጨት እንደምትሰበስብ አለ። እስቲ ስስታም ነች የሚለውን እስቲ ሐዲስ ላይ ራሱ እስቲ ሊያላ አቀውም አክቹዋሊ ታሪክ ኦራይት አዲስ ከሚያመጣ ሀባሽ መቀጠል ትችላለህ። እሺ ምን ፖይንት እናለና ማን ደህና መጣ መስገነው እንኳን ደህና ቆየን። ትላንት ሳንጨርስ አስወጣኝ። ያው ኖርማል። ኦኬ ቁርአን ያላቃል ነው ብለህ ታምናለህ? ቁርአን ያላቃል ነው ብለህ ታምናለህ? ቁርአን ያላቃል ነው የአላህ ቃል ነው። ቃሉ ባህሪው ነው ብለህ ታምናለህ? የአቡላብ ሚስት እንጨት ተሸካሚ አንገቷ ላይ ጭርት ያለባት የሚለው የአቡላብ የሚስቱ ባህሪ ነው ወይንስ ያላ ባህሪ ነው? የሚስቱ ነው ወይንስ ያላ ባህሪ ነው? ይሄ ስለ እሷ ባህሪ እየተናገረ አይደለም። ስለዚህ ይሄ ያላ ባህሪ ሳይሆን ስለ እሷ ባህሪ። ስለዚህ ይሄ ቃሉ የምናነበው ይሄ ባህሪው ያላ ሳይሆን ስለዚህ ይሄ ምንድነው እሱ ማለት ነው? የአቡላብ ባህሪ ነው ማለት ነው የሚስቱ። ስለዚህ ቁርአን አይደለም። አንድ ፖይንት ክሊር ላድርግልህ። አንዴ ቆይ ላውራ እኮ ላውራ። ቆይ አይ ስለ መሀል ላይ እንዳታቋርጠኝ ብዬ ነው ላውራ። እሺ ወይ አዎ እያልክ እንዲህ ዝም ብለህ እንትን አትበለኛ። እየሰማኝ ነው ቀጥል እያልኩ አልሰማም እንደ እሺ አሁን እሷን ምን እያደረገ ነው ያለው? እየገለጸ ነው ያለው። የእሱ ቃልም ቢሆን እኮ ምኑ ነው እዚህ ጋር ክፋትን እያሳየ ሳይሆን ክፉን ክፉ እያለ ነው ያለው ነው አይደለም? ጨርሻለሁ። ቀጥል። ምንም ይብራራ አይደለም። አየሁ አይደለ? ለመብራራት የሚመች አይደለም። ምክንያቱም ምን ብለን የጀመርከው ይሄ ቃል ያላ ቃል ነው አልክ። ቆይ አዳም ጣልቃ ትግባ። ይሄ ቃል ያላ ቃል ነው አልከኝ። ያላ ባህሪው ነው አልከኝ። ይሄ ያላ ኢንተራፕት አታርገኛ እናዳመጥከዋል። ያላ ባህሪው ነው አልከኝ። ስለዚህ ከአንገቷ ላይ ጭርት ያለባት ስትሆን ገመድ ያለባት ስትሆን ሚለው የአቡላብ ባህሪ ነው ይሄ ቃል ወይንስ ያላ ስለ አቡላብን እየገለጠ ነው? እንዴት ትለኛለህ? ባህሪው እኮ ነው ብለኸኛል አስቀድመህ። ይሄ ያላ ባህሪ ነው ብለኸኛል። ይሄ ደግሞ ፍጡር ቃል አይደለም ብለኸኛል።
ስለዚህ ይሄ ምንድነው የሚሆነው? ወደ ማን ይመለሳል? አንተ ባልከው መሰረት የአላህ ባህሪ ይሆናል ማለት ነው። አላህ በባህሪው ምን አለ ማለት ነው? አንገቷ ላይ ከጨርት የሆነ ገመድ ያለባት ስትሆን የሚል ባህሪ አለው። ፍጡር ያልሆነ ባህሪ አለው፣ ሲፋት አለው። ልክ እንደ እጁ እንደ አይኑ ሌላ ባህሪ ምን የሚባል አለው? በአንገቷ ላይ ከጨርት የሆነ ገመድ ያለባት ሲሆን የሚል ባህሪ አለው። የእሷ ነው ካልከኝ ይሄ እሱ ካልሆነ የእሷ ከሆነ ስለዚህ እሷ ፍጡር እንደመሆኗ ጅማሬ እንዳላት መጠን ይሄም ፍጡር ይሆናል ማለት ነው። ጨረስክ? አንተ ደግሞ ቁርአን ፍጡር አይደለም ብለኸኛል። ቀጥል። አምዲ ተመለስ። ባታመጣም ሌላ ቦታ ላይ አርጊው እናደርጋለን። ንግግሩ ነው እዚህ ጋር ባህሪው እንጂ እንትኑ ባህሪ አይደለም። ገብቷል? ቀላል በእንትን አንደርስታንድ የምታደርገው ነገር ነው። ይሄን ያህል ውስብስብ ነገር ሆኖ አይደለም። ገባ? ይሄ የሚናገረው እሷን የሚገልጽበት መንገድ እንጂ ቀላል ነው። ቀላል አንድ ይሄንን የሚናገረው እሷ ከተፈጠረች በኋላ ነው ይሄ ቃል የመጣው። አስቀድሞም ይሄ ቃል አላህ ዘንድ ነበረ። እየወረደ ያለ እንትን አይደል እንዴ? መጀመሪያም እኮ እሷ ከመፈጠሯ በፊት ይሄ አለ የለም? አለ የለም? ይሄ ከመፈጠሯ በፊት ለእኛ ሪቪል አልተደረገልንም። አላህ ጋር አለ፣ ግን ለእኛ ሪቪል አልተደረገልንም። ቴንኪው። ስለዚህ የአላህ ባህሪ ነው የምልህ ከዛ አንጻር ነው። አለ እስከ በባህሪው ሼር አድርጎ እሷን ፈጥሯል ሊሆን ይችላል እንጂ የአላህ ባህሪው ነው። ምክንያቱም ገና እሷ ሳትፈጠር ጀምሮ ይሄ አላህ ዘንድ የነበረ የአላህ የራሱ ኢንቲቲ ስለሆነ ማለት ነው። ኦኬ፣ ሌላ አንድ ጥያቄ ልጠይቅህ። እዚህ ላይ ብዙም አርጊው እያደረክ ስላልሆነ ሜይ ቢ 10 ቢዲ 155 ድረስ ክፈትልን። ያ እንደማይመች ስለማውቀው ነው የሚያለፍኩ። የማይመቸው ግን ለምንድነው? እሱ ከፍተኛ አጣብቂኝ ስለሚከታችሁ አድቫንቴጅ ልስጥ ብዬ ነው። ሎክ ሌላ ጥያቄ ልጠይቅህ። ይህ አላህ ቃል ነው፣ ባህሪው ነው። ኦኬ 2155 ጀሚያ ተርሚዚ ላይ ጀሚያ ተርሚዚ ነው ያልኩህ። ክፈተውና ያዘው አንብበው። ይኸው ኦኬ ሎክ እንትኗን ብቻ አሳየን። እሺ ወደ እንትኗ ላይ ያላ ቃል ሶሪ ቁርአኑ ከመፈጠሩ በፊት ይሄ ቃሉ ያሁን ያወራድን ያልናት ቅድም ላልኳት መረጃ ነው። ባላ ዘንድ የነበረች መሆኑን ብቻ አሳየው። አንብባት። ወደ ላይ ከፍ በል። በመጽሐፍ ውስጥ የተጻፈ እንደሆነ አስቀድሞም ያለ እንደሆነ የምትናገርበት ፓርት We have made it in Quran in Arabic that you may be able to understand. ስለዚህ ከዚህ ጀምረን ስናነበው ኦ ማይ ሰን ዱ ዩ ሪሳይት ዘ ቁርአን አይ ሴድ የስ ሂ ሴድ ዘ ሪሳይት ኦፍ አል ዙኽሩፍ ቱ ሚ ሂ ሴድ ሶ አይ ሪሳይትድ ሃም ባይ ዘ ሚኒስ ቡክ ቨርሊ ዊ ሃቭ ሜድ ኢት ቁርአን ኢን አረቢክ ዳት ዩ ሜይ ቢ ኤብል ቱ አንደርስታንድ ኤንድ ቨርሊ ኢትስ ኢን ዘ ማዘር ኦፍ ቡክ ዊዝ አስ ብሎ ይናገራል። ምን ብሎ ይናገራል? ቁርአንን በአረብኛ ወረድ ነው ደን that you may be able to understand እናንተ በምትረዱ and verily it is the mother ድምፅ አለ it is in the mother of book with us ከኛ ጋር በእናት መጽሐፉ ይገኛል ብሎ ይናገራል። ቀጥል ትንሽ። እሺ indeed exalted full of wisdom then he said do you know what the mother of book is? የእናት መጽሐፍ ማለት ምን ማለት እንደሆነ ታውቃለህ? I said Allah and his messenger know better አላህና መልእክተኛው ያውቁታል በተሻለ። He said it is a book that Allah wrote before he created the heaven and before he created the earth. ይህ ምን ማለት ነው ብሎ አብራራለት። ይህ መጽሐፍ ማለት አላህ ፍጥረትን ከመፍጠሩ በፊት እንዲሁም ገነትንና ምድርን ከመፍጠሩ በፊት በእርሱ ዘንድ የጻፈው ነው ብሎ ተናገረ። ቀጥል። እሺ in it it's written fear one is among us the high inhabitation of the fire and in it is Persh the two hands of Abu Lahab
ኤን ፐርሽ ሂ አታ ሰይደ ምን ብሎም ተናገረ? ፊራውን እንትን የእሳት እንደሆነ ፔርሽ ቱ ሃንድስ ኦፍ የአቡ ለሃብም 2 እጆች እንደሚጠፉ እሱም እንደሚጠፋ የተነገረበት ያ ይህ ክፍል ምንድነው? እሱ ሰማይና ምድርን አላህ ከመፍጠሩ በፊት አስቀድሞ የአቡ ለሃብ እጆች 2 እጆቹ ይጠፋሉ ከሰሩ ምትለውም አስቀድሞ ሰማይና ምድር ሳይፈጠር በፊት እሱ ዘንድ ያለ ነው የተጻፈም ነው። ስለዚህ ፍጥረት የባህሪ ለፍጡራ የምንሰጠው ከሆነ ይህን የምናነበው የፍጡር ነው የፈጣሪ ባህሪ ነው ብለን ያንን ብንል አስቀድሞ ፍጥረት ሳይፈጠር ጭምር አስቀድሞ የነበረ ነው። ስለዚህ የኛ ጥያቄ አሁን ምንድነው? እሱ ዌር ኢዝ ፍሪ ዊል? በእስልምና ፍሪ ዊል አለ ወይ? ምክንያቱም እኔ ገና ሳልወለድ ሰማይና ምድርን ሳይፈጠር እፎይ እስተነ ባለቤቱ ጋንም ነው ምገባው ብሎ ከጻፈና መጽሐፍ ካመጣብኝ ደምሳሽ ለምሳሌ ስለምን አይነት ነፃ ምርጫስ ነው የምናወራው ነው? ተዛ በኋላ ሀበሻ ይሄ ሰውዬ ነፃ ምርጫ ነበረው? ጀሚያል ቢዩታል እዚህ ጋር ፍሪ ዊሉን መጀመሪያ ላስረዳና ከዛ እንቀጥል አይሻልም? ቀጥልሽ። እሺ ፍሪ ዊል የሚለው በእኛ በእስልምና ኮንሰፕት ምን መሰለ? አንደኛ ጋድ ሙሉ ነገር ሚዩት አድርገው። አንዴ ጀማል ጅማ ይደርባል ድምፁ። ቀጥል። እንዳልኩ ጋድ ሙሉ ነገር ማያውቅ ከሆነና ይሄ ሊከናወን የሚችለው ማያውቅ ከሆነ በኋላ ወደ እናንተ እንመጣለን። ይሄ ፖይንት በጣም ክሩሻል ስለሆነ ነው። ሙሉ ነገር የሚከናወነውን ማያውቅ ስለ እውቀት ነው እያወራ ያለው። ተጽፏል ነው የአቡ ለሃብ ሚስት። ቆይ መጀመሪያ ቀደረን ላስረዳህ ብዬ ነው። ስለ ፍሪ ዊል ላስረዳህ። ስለምን እውቀት ነው የምታወራው? ስለ ፍሪ ዊል ላስረዳህ። እኔ ዙሪያ ጥምጥም አልጠየቅኩም። ስለ ፍሪ ዊል ለምን ታስረዳኛለህ? እኔ አስተምርሃለሁ። የጠየቅኩህ እንዴ? እኔ ያልጠየቅኩም አስተምርሃለሁ። ስተነ ኡስታዞች ያልጠየቅኩና ታውቃለህ። የአቡ ለሃብ ገና ሳይወለድ አዳምጥ። አቡ ለሃብ ገና ሳይፈጠር ምድርና ሰማይ ሳይፈጠሩ ቁርአኑ መጣ። ሰውየው አልሞተም፣ በህይወትም አለ። ጋንም ትገባለህ ተብሎ ተባለ። ነሰሰርሊ ጋንም መግባት አለበት። በቃ ምንም አማራጭ የለው። ምክንያቱም እሱ ወደ ገነት የሚገባ ከሆነ አላህ ውሸታም ይሆናል። ነሰሰርሊ አላህ ውሸተኛ ለመሆን ምን መሆን አለበት? ነሰሰርሊ አንኛው ተቀድሮበታል፣ ተወስኖበታል። በቃ ምርጫ የለውም ማለት ነው። ጋይድ ቀጥል። እውቀት ምናምን እንዳትል፣ ስለ እውቀት ሽታውም ስለሌለ ማለት ነው። ፍሪ ዊሉ ቢገባህ እኮ ይሄ ትልቅ ኮንሰፕት አይደለም ልልህ ነው። ገባህ? ስለ አቡ ለሃብ አስረዳን። አሁን ስለ አቡ ለሃብ አስረዳን። እሺ ምን ላይ ነበረች እቺ ፍሪ ዊሏን ንገረኝ። የሐዲሷን ቁጥር ጀሚዕ ተርሚዚ አትርሚዚ ስንት? 2155 አተርሚዚ ላይ ለምን ትሄዳለህ? ቁርአኑ ላይ ሆነህ እኮ ለምን አታስረዳኝም? ስለ አቡ ለሃብ ታሪክ ቁርአኑ ላይ ሆነህ እኮ ማስረዳት ትችላለህ። ቁርአኑ የወረደው አቡ ለሃብ በህይወት እያለ ነው አይደለ? ቁርአኑ የወረደው አቡ ለሃብ በህይወት እያለ ነው አይደለ? ነው አይደለም? ስለዚህ አቡ ለሃብም በህይወት ያለን ሰውዬ መጽሐፍ ጽፈህ ደምሳሽ ለምሳሌ እንደዚህ ብሎ ጽፎብህ መጣ። ሀባሽ እስከነ ሚስቱ ገሃነም ይገባሉ ብሎ አመጣብህ። ሚስትህም አንተም እንጨት ተሸካሚ ሆናችሁ አምላኬ እንዲህ ብሎኛል ገሃነም ትገባላችሁ። ይሄ እኮ ስድብ ነው ሊትራሊ። ከዛ ደግሞ ይሄ ፍጡር አይደለም የአምላኬ ባህሪው ነው ይልሃል። ስድብ እኮ ከሰደበ በኋላ ማለት ነው። ስድብ አይደለም እኮ ጀጅመንቱን እኮ እየነገረህ ነው። እንዲህ አርግተሃል፣ መጨረሻ የሚሆነው ይሄ ነው እያለህ እኮ ነው። ስም ጠርቶ እንደዚህ ካመጣ የኔ ደግሞ እያልኩ ያለሁት ዘግቶታል እያልኩ ነው። ፍሪ ዊሉንም ነጠቀው እያልኩ ነው። ምክንያቱም ሰውየው ወደ እስልምና ቢገባ ገሃነም ነው የሚገባው ብሎታል። ወደ እስልምና ቢመጣ አላህ ውሸታም ነው ማለት ነው። ይህን ቁርአን ክፍል ተቀራው ነበር አቡ ለሃብ ሙስሊም ቢሆን? አቡ ለሃብ ሙስሊም ቢሆን አይኖርም ነበረ። ይህንን የቁርአን ክፍል ተደብቋት ነበር፣ ታጠፏት ነበራ። ለምን ይደበቃል?
እንደማይሆን አላህ እኮ እዚህ ጋር ሙሉ ፉል ኖሌጅ እንዳለው እየነገረህ ነው። ወደፊት የሚሆነውንም ወደኋላ የሚሆነውን ስለሚያውቅ ስለዚህ ወስኖበታል ማለት ነው። እንደማይሆን አውቆ ነው ይሄን ስለዚህ ቀድሮበታል፣ ወሰነበት። ዲፋይን እንትን አይ ሚን ወስኖ አብራራው። ምን አደረገና ገሃነም ትገባለህ፣ ሚስትህ እንጨት ተሸካሚ ነች፣ ትገባላችሁ። ምሽት ገና ሳይፈጥረው ሉክ ገና ሳይፈጠር ሰማይና ምድር ሳይፈጠር ነው ይህንን የጻፈው። ከዛ ተተፈጠረ በኋላስ እየመጣ አንድ ሰው ደምሳሽ መጣውን ስምህን እየጠራ አበበ አንተና ሚስትህ ገሃነም ትገባለህ እያለ ከመጽሐፉ ላይ ሲያነብልህ ማለት ነው። ስምህን እየጠራ ይኸው አምላኬ ነው ያለው። ነጥሎ ከሰዎች ውስጥ ከመቶ ሰዎች ውስጥ ወይንም እንደዚህ አንተ እንጨት ተሸካሚ፣ አንተ ሁለት ልጅህ የጠፋ፣ አንተ ጭርታ ሚስት ያለች ገሃነም ትገባለህ ሲልህ ማለት ነው። ከዛስ ይሄ ኃይለኛ መገለጥ ተአምር ተብሎ ስቲል ይነበባል። አንድ የአማርኛውን አድርግና አንብብላችሁ አዲስ ለመጡ ተአምሩ ደግሞ እንዴት መሰላችሁ? ተአምሩ ምን መሰላችሁ? አሰፋና መርዋ የሚባል ሁለት ተራሮች አሉ። መካ ላይ አይምን ያ ሰፋ ላይ እዛ ተራራው ላይ ይወጣና ጠዋት ላይ ይጮሃል። መሐመድ ኦ ሳባ ብሎ ይጮሃል። ሌሊት መካዎቹ ድምፅ ስለሚሰሙ እዛ ሴጣን ነው የሚጮኸው ብለው ነው የሚያምኑት። አንድ ቀን ጠዋት ግን መሐመድ ጮኸ። ሰዎች ተሰብስበው ሄዱ። ሰዎች ተሰብስበው ሲሄዱ አንብብላቸው አንዴ፣ ከዛ በኋላ አብራራዋለሁ። እሺ ሀዲስ የሚገኘው በዚህ በጃሚዓ ተርሚዚ 3363 ላይ ነው። ዋን ዴይ ዘ ሜሴንጀር ኦፍ አላህ አሴንድ አሳፋ፣ ወደ አሳፋ ወደሚባል ቦታ ሄደ፣ ተጓዘ፣ ወጣ። ኤንድ ኮልድ አውት፣ እንዲህም ብሎ ተጣራ። ኦ ፒፕል ካም አት ዋንስ አለ፣ ሰዎች ሆይ ኑ አንዴ አለ። ሶ ዘ ቁረይሽ ጋዘርድ ቢፎር ሂም፣ እናም የቁረይሹ ሰዎች ወደ እሱ መጡ። ሂ ሴድ፣ እንዲህም ብሎ ተናገረ። አም ዋርነር ፎር ዩ ቢፎር ዘ ካሚንግ ኦፍ ሰርቭ ፐኒሽመንት አለ። እኔም አስጠንቀቂያችሁ ነኝ አንድ ችግር እና ቅጣት ከመምጣቱ በፊት። Do you think that if I informed you that the enemy was preparing to attack you in the evening or in the morning ብሎ ጠየቃቸው። Would you believe me ብሎ ጠየቀ። እናንተ ጠላት ወደ እናንተ መጥቶ ለማጥቃት እየተዘጋጀ እንደሆነ በነገራችሁ በጠዋት ወይም ከሰዓት ላይ ታምኑኛላችሁን ብሎ ጠየቀ። ሶ አቡ ለሃብ ሰይድ፣ አቡ ለሃብም እንዲህ አለ፣ Is it for this that you gathered us? ለዚህ ነው የሰበሰብክ ብሎ ጠየቀ አቡ ለሃብ። May you perish በጠፋ So Allah blessed is he and most high revealed perish the hands of Abu Lahab perish he ብሎ አላህም ይህንን የቁርአን ክፍል አወረደ። የአቡ ለሃብ እጆች ከሰሩ፣ ጠፉ፣ ተቃጠሉ፣ እርሱም ተቃጠለ የሚለውን ቁርአን ክፍል አወረደ። ሚዩት ነህ ቦስ፣ ሚዩት ነህ። ያ ከዕለታት አንድ ቀን ተራራው ላይ መሐመድ ይወጣል። በጠዋት ነው የሄደው። ከዛ ወዲያ ተጣራ፣ ድምፁን ከፍ አድርጎ ተጣራ። ሰዎች ተሰበሰቡ። ሰዎች ሲሰበሰቡ ከዛ ውስጥ አቡ ለሃብ ነበረ። ሐዲሳቶች እንትኖች እንደሚናገሩት እንግዲህ አንዳንድ የሙፈሲሮቻቸው እንደሚናገሩት አቡ ለሃብ የመሐመድ አጎት ነገር እንደሆነ ይናገራሉ። ኤኒዌይስ ብቻ ዞሮ ዞሮ ከነዛ ውስጥ አንዱ አቡ ለሃብ ነበረ። አቡ ለሃብ የሚባል ሰው ነበረ። ከዛ ሰው ምን ሆነህ ነው ለምንድን ነው የጮኸው ብለው ሲሉት አንድ አደጋ ሊመጣ ወይንም ደግሞ ከተራራው ኋላ ሊወጋችሁ ያለ ኃይል እንደሚመጣ ብነግራችሁ ታምኑኛላችሁ አላቸው። እሺ ንገረን እናምናሃለን አሉት። እኔ ግልጽ አስፈራሪ ብቻ ነኝ አላቸው። አሃ ለዚህ ነው እንደ ይህንን ነው የምንነግረን አሉት። ልንገራችሁ ሚስጥር ሊመጣ ካለው ብለህ ያልከን ይህንን ነው? አዎ አስፈራሪ ነኝ እኔ አላቸው። ከዛ አቡ ለሃብ ጥሎት ሄደ። አንድ ቦታ ላይ ጥሎት ሄደ ይላል። ጥሎት ሄደ ማለት ታግሎት ሳይሆን ትቶ ሄደ። ሌላ ቦታ ደግሞ ጥፋ ብሎት ሄደ። ከዛ ይህን ጊዜ መሐመድ አሰበና የአቡ ለሃብ እጆች፣ ሁለት እጆች ጠፉ፣ ከሰሩ። እሱም እሳት ይገባል። ሚስቱ እንጨት ተሸካሚ ስትሆን ከአንገቷ ጭርት ያለባት ስትሆን ብሎ
አላህ ነገረኝ፣ ይሄ ዘላለማዊ ነው። ይሄንንም አላህ የተናገረው ዛሬ ሳይሆን ሰማይና ምድር ሳይፈጠር ነው። ጥሩ ሲስተም ነው። ሰዎችን መስደቢያ ስትፈልጉ ነቢይ ትሆኑና የፈለገን ትጠርገውና አምላኬ ነው ያለ። ጨረስክ ወይስ ትቀጥላለህ? ብዙ ቀጥል። አሪፍ። አሁን ዝም ብለህ ታዳምጠኛለህ። እዚህ ጋር አሁንም እኮ የቀድር ፖይንት እስካልገባህ ድረስ ምንም ያህል ብታነብ ምንም ያህል እንትን ብትል የሆነ በግድ መሳደብ ፈልገህ ካልሆነ እዚህ ጋር ሊገባ አይችልም። መጀመሪያ እንዳልኩ የቀድሩ ይግባህ፣ ከዛ በኋላ ያው ማለፍ ትችላለህ ወደ እንትኑ። አንተ ሰውዬ ለምን ቀድር ነው የምታወራው? ቀድርን ጠፍጥፍ ያስተምርሃል ወይ? ምንም አታስተምረኝም። እሱ ቢገባህማ ይኑላ ባላነሳ። እዚህ ክፍል ውስጥ የአቡላብን ነፃ ምርጫ ንገረኝ እስኪ፣ አንድ ብቻ ንገረኝ። ማለት ገብቶሃል? የቀድር ተቃራኒ ነፃ ምርጫ ነው የምታወለና እስኪ ነፃ ምርጫውን ንገረኝ አቡላብን። ህይወቱ ላይ እኮ የፈለገውን ማድረግ እኮ ይችላል፣ ግን አላህ የሚያደርገውን ያውቃል ያለው። ገባ? የሚያደርገውን ያውቃል። ስለዚህ ይገባል ነው የሚለው ያውቃል ነው የሚለው ያውቃል። መጨረሻውንም እኮ እየነገረህ ነው። ያውቃል ነው የሚለው ይገባል ነው የሚለው እኮ መጨረሻውን እየነገረህ ነው። የምን ነፃ ምርጫ? እስቲ አንድ ነፃ ምርጫ አንተ ከአቡላቡ ታሪክ ውስጥ ፈልገ ማውጣት ከቻልክ ወንደር እሸልምሃለሁ። ቀጥል፣ እድል ልስጥህ። 1700 ሰው ስለሚኮራብኝ ስለሚተማመንብኝ ምንም ማስረጃ ማምጣት ስለማትችል አብራራ ብዬ ብፈቅድልህ ራሱ አታብራራውም። ይህን ክፍል መጥፎ ነው። በእንትና ምርጫ ነው እንዴ? ከላይ በታዘዘው ነው እንዴ? አምጣልኛ፣ አብራራ፣ ቀጥል። ፈቀድኩ እኮ መጥፎ የሆነው በማን ትእዛዝ ነው? በላይ ትእዛዝ ነው እንዴ? በራሱ ምርጫ እኮ ነው። አሁንም እኮ መጥፎ የሆነው ፍሪዊሉ ነው። ጥሩ ቢሆን ፍሪዊል ነው። ያኛውም የማን ትእዛዝ ነው የሚሆነው? የአላህ ትእዛዝ ነው የሚሆነው። አላህ ያን ያውቃል፣ ግን ያን መንገድ ተከትሎ የሄደው ትክክለኛ መንገድ ላይ ስለሄደ ነው። መጥፎ መንገድ ላይ ሄደው ደግሞ አላህ ያንን ያውቃል፣ መጨረሻው ምን እንደሚሆን ያውቃል፣ ግን ያው ያን መንገድ ተከትሎ ስለሄደ ነው። ተግባባ ነው። ቀጥል፣ አብራራ። እኔ እድል ሰጠው። ሜክ ሴንስ ካልክ ቀጥል። እኔ ሳወራ ግን ጣልቃ እንዳገባ ሴንስ እንደሚሰጥ እኮ እየነገርኩ ነው። ምን ዝም ብለህ እንትን አትበላ። የምናወራ ከሆነ አውራ። እኔ ጭቅጭቁን ስላልፈለግኩ እኮ ነው ወንድሜ አብሽ። አይን ያወጣ ፍጥጥ ያለን ሀቅ ድና እያደረግ ስለሆን ፕሊስ፣ ሀቅ የሆነን አይን ያወጣ ግጥጥ ያለ እውነት ፕሊስ ኢንተራፕት አታድርገኝ። አብራራው ስል እኮ ማብራራት አልቻልክም። በቃ አንዳንዴ ከአይምሯችን ጋር እየታገልን እውነታን ለመሸፈን ስንሞክር እንዲህ ድል ሲሰጠን ራሱ ማውራት አንችልም፣ ማውራትም አንችልም። ምክንያቱም ሊብራራ የሚችል አይደለም። በቃ ምንም ነፃ ምርጫ የለውም። ምንም ምን እንዳብራራልን የነበረ የፈለግከው ስፔሲፊክ አንዴ ንገረኝ። ነፃ ምርጫ ኤምጂ ትመለሳለህ ብራዘር? ኤምጂ ተመለስ። ጨረስ። ቀጥል፣ አብራራ። እሺ እዚህ ጋር የአቡለሀብ እንትን ፍሪዊሉ ምን መሰለ፣ የራሱ የሆነ የማመንም ያለማመንም የራሱ የሆነ ምርጫ አለው። ምን ሳይሆን ፎርስድ ሳይሆን ግን ያንን አውትካም መጨረሻውንም እንዴት እንደሚሄድም ምናምኑንም አላህ ያውቀዋል። እዚህ ጋር አላህ እኮ የዚህ ኖሌጅ እስከሌለው ድረስ ሊሚት እያደረግከው ነው። አላህ ወደፊት የሚፈጠረውን አያውቅም ካልክ ጋድ አይደለም ማለት ነው፣ ፈጣሪ አይደለም ማለት ነው። ስለዛ አንደኛ ይሄ ወደፊት የሚከናውን ነገር ማያውቅ ከሆነ ፈጣሪነቱን እየካድክ ነው። በእናንተ ምንትን ማለት ነው። እናንተ ጋርም ያው እሱን በደንብ እነካኳለን ሌላ ጊዜ፣ ችግር የለውም። ግን አቡለሀብ ምን እንደሚመርጥ ፍሪሊ በራሱ ነው የሚወስነው። ግን አላህ መጨረሻውን ያውቃል። ግን አውትካሙን እዚህ ጋርም ደግሞ ራሱ አስቀምጦታል። ገብተዋል። አቡለሀብ ከዛ እንትን ወጥቶ ቢሆን አላህ ዋሽቷል ትላለህ። ግን አቡለሀብ ከዛ ወጥቷል እንዴ? አልወጣም። መጨረሻው ምንድነው? እሳት ውስጥ ነበር። ፎርስ ተደርጎ ነው አይደለም።
ነቢዩ ሰለላሁ ዐለይሂ ወሰለም እኮ እሱንም እንትን ሲሉት ነበረ እና ወደ ቀጥተኛ መንገድ ብለው ሲጨቀጭቁት ነበር። እንዴ የመጨረሻው ሰዓት መሆኑን ካወቁ እሳቸው ለምን ይጨቀጭቁታል? ንገረኛ፣ እዚህ ጋር አምጣ። ሲቀጥል ደግሞ እዚሁ እንመለስ። አይ እሳቸው ይሄን የሚያውቁ ከሆነ ለምን ይቀጥሉታል? እሳቸው ሞክ እያደረገ ባለስልጣን ነው አቡ ለሀብ። በነገራችን ላይ በዛ ሰዓት በጣም ከፍተኛ ስልጣን ያለው ሰው ነው። ነብዩን ያስቀጠቅጥ ነበር፣ በመንገዳቸው እንዳይሄዱ ያስደርግ ነበር። ከዛ በዛ መንገድ መሄድ እንዳይሄዱ እንትን እያለ እሳቸው ለምን ይመክሩት ነበር? መጨረሻው ሰዓት መሆኑን እያወቁ። እዚህ ጋር ይሄም ፍሪ ዊሉን ነው የሚያሳየው። ግን አሁን አንተ አንደርስታንድ ማድረግ ያለብህ አላህ መጨረሻውንና መንገዱን ያውቃል እንጂ እሱ አይደለም ፎርስ አርግቶ በዚህ መንገድ እንዲሄድ ያደረገው። ፎርስ ቢያደርገውማ ረሱል ሰለላሁ ዐለይሂ ወሰለም እንትን አይሉትም ነበር፣ በዚህ መንገድ ሂድ እያሉ አይጨቀጭቁትም ነበር። አንዴ እሳት ነውና ብለው አለ። ጨርሻለሁ። ኦልራይት ሚውት አድርገው ነው የሚደርባለህ። እኔም ልናገር እኔ አንዴ ከሱ አስከትይ አንዴ ቶ ይጨመር ችግር ከሱ አስከትይ ልናገር ፈልጌ ነው የራሱ አንዴ አባሽ ሚውት አድርገው። አሁን ተራን ጨረስካ? የተለየ የምትናገረው አለ? የኤምጂ ከሀባሽ እዚህ ላይ ተናገረው ላይ ቀጥልሽ። ኧረ ሀባሽ ምናምን የሚባል ነገር የለም። እኔ መልስ ነው የምመልስልህ። ቀጥልሽ። ከጎን ያለው ስሙ ማን ነው? ለምን ትደነብራለህ? ሙስሊም ወንድሜ። ማን ይላል? አንብብ እስኪ ስሙ። ወንድሜ ነው። ስሙን አንብብ። ማን ይላል? ወንድሜ ነው። ፕሮፋይሉ ስሙ ማን ይላል? ወንድሜ አይደለ? ታዲያ ምንድነው የለም የምትለው? ምንድነው? ሀበሻ ሚውት አድርጋ ከሱ አስከትዬ መናገር አንተ መልስ መመለስ ፈልጋለሁ ነው ያልኩህ እኮ። ታዲያ ምን ትደናበራለህ? አንተ ማን ጠራ? ሀበሻ እንደ ሚውት አድርግ ስል ሀበሻ የሚባል የለም ሙስሊም ነው ምናምን ብለህ ለምን ትላለህ? አይምሮ ውስጥ ያዝከውን ቅዠትና ብዥታ ጊዜው ከሱ የተለየ አርጉመንት አለ ወይንስ አብሬ ላዳምጥና ልለጥፋችሁ? ቀጥል። ከሱ የተለየ ካለ ቀጥል። ቀጥል አልኩህ እኮ። አለኝ ስላልክ እኮ ነው ላዳምጥ ፈቃደኛ ሆንኩት። የለም ከሱ የተለየ ፈልግ ያለው ነው ያልኩት። ኦኬ መልካም። አንድ የሚታደርጋለሽ አሁን አዳምጥ። እንደ ሚውት አድርግና አዳምጥ። ይህ ታሪክ በደንብ አስተውሉ። 111ኛው ምዕራፍ ላይ የሚገኝ 5 አያ ያለው ሲሆን በመካ የወረደ የቁርአን ክፍል ነው። በመካ የወረደ የቁርአን ክፍል ነው እና ሀባሽ ያነሳው አለ። ሚውት አድርጋ እንዴ። ምንድነው እሱ ያለው? ነፃ ምርጫ እንዳለው የሚያሳይ ነው። ለምሳሌ ሙሐመድ ወደ እስልምና ና እያለ እየጠየቀውም ነበር እኮ። ነፃ ምርጫ ከሌለው ለምን ይጠይቀዋል? አንድ የሚል ጥያቄ አንስቷል። ሁለተኛ ደግሞ አቡላብ በዚህ ውስጥ መሞቱ አላህን አዋቂነት የሚያሳይ ነው የሚል ሌላኛው ጥያቄ ነው። ሶስተኛው ደግሞ ያነሳው ምንድነው? አቡላብ ማለት ባለስልጣንና ነብዩን ሲያሰቃይ ሲሳደብ ሲያስደበድብ የኖረ ሰውዬ ነው እና አቡላብ ማለት ለሙሐመድ ሀርሽ የነበረ ሰው ነው የሚል ክሌሞች አንስቷል። ዋቲፍ ሶስቱም ስህተት መሆናቸውን ብነግረው፣ ሶስቱም ስህተት ናቸው ያወራቸው። በመጀመሪያ ሙሐመድ መጥራቱ ቁርአን ራሱ ይከለክለዋል። አንተ ብትጠራቸውም ባትጠራቸውም አያምኑ ብሎ አላህ ይከለክለዋል እንዳትጠራ ብሎት። ስለዚህ ሙሐመድ በራሱ ዝም ብሎ የሚጠራው ስህተት ነበር ሙሐመድ ያደረገው ማለት ነው። ሁለተኛ ቢጠራም ባይጠራም ወደ እስልምና ከመጣ ምን ይሆናል? አላህ ውሸታም ይሆናል ነው የነሱ አርጉመንት አይደለ? ደምሳሽ ለምሳሌ ተነስተው መጽሐፍ ጻፈ። እፎይ ፍቅር ሲዝምን ስለማይቀበል አምላኬ እንዲህ ብሎኛል ገሃነም ይገባል
ሚስቱን ጋንም ትገባለች ስላለን ወደ እስልምና ወደ እፎ ሄዳለሁ እንዴ? አይሚን ወደ ፍቅር ሲዝም ሄዳለሁ እንዴ? ወደ ፍቅር ሲዝም አልሄድኩም ማለት ፍቅር ሲዝም ትክክል ነው ማለት ነው እንዴ? ማን የትክክልነት መለኪያ ያደረገው እስልምናን? ደምሳሽ እንደዛ ብሎ ቢጽፍ እና መጽሐፍ ጽፏል አለው። መጽሐፉን ላሳያችሁ እችላለሁ። እዛ መጽሐፉ ላይ አንደኛው ምዕራፍ እኔን ተሳድቦ ሚስቴን ተሳድቦ ጋነም ነው የሚገቡት ቢል ጋነም እንዳልገባ ብዬ ደምሳሽ ጋር መሄድ አለብኝ? አይሆንም ማለት ነው። ኢቭን ወደዛ እንዳልሄድ ደግሞ ምን ከሄድኩ ደግሞ ምን ይሆናል? አላህ ውሸት ይሆናል ነው አይደለ? እስቲል ነፃ ምርጫ ደግሞ የሚባል ነገር አለ። ገና ሳልወለድ ሳልፈጠር ነው የተጻፈው። የሚያውቀው አላህ ነው ያለው አይደለ? ለምን አላህ ብቻ ወዳጃችን? አቡላብ ራሱ ያውቀዋል ይህንን ጽሑፍ። ሙሐመድ ራሱ ይህን ያውቀዋል። ሰዎች ሁሉ ያውቁታል። አቡላብ በህይወት እያለ ሚስትየዋ እያለች አላህ ብቻ ሳይሆን የሚያውቀው ይህንን ሰዎች ሁሉ ያውቁታል። አቡላብ ገሃነም ነው የምገባው፣ እጆችህ ጠፍተዋል፣ ሁለት እጆችህ ጠፉ፣ ሚስትህ እንጨት ተሸካሚ እያሉ ሲሰድቡት ነበረ። በየቀኑ ይሰድቡታል። የእውቀት ጉዳይ ሳይሆን እየሰደቡትም ነበረ። ይሄ ሰውዬ በምንም ተአምር ነፃ ምርጫ የለውም። ገና ሳይፈጠር እንዲህ ትሆናለህ፣ እንዲህ ነው የምትሆነው፣ እንዲህ ነው መዳረሻ ተብሎ ተነግሮታል። ፔሬድ። ምንም የማድረግ የመቀልበስ የመመለስ የለውም። በሄደበት ሁሉ ሚስት እንጨት ተሸካሚ ጭርታም እያሉ ነው የሚሏት። ኦኬ ነቢዩን ይሳደብ ነበር አለ። ሶስተኛ ውሸት ነው። ሱራ 6:116 የወረደበት ምክንያት አቡላብ ሊሞት ሲል ሃይማኖት፣ ብዙ ጊዜ ይህንን ታሪክ ትሰሙታላችሁ አይደለ? እኛ የሰው ሃይማኖት አንሳደብም። ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትሳደቡ ተብለናል ይላሏል። አማርኛ ቁርአን አለ እንትና ቆስጠንጢኖስ በተፍሲሩ ሳይሆን በአማርኛው ትርጉሙ አለኝ። እስተነ ተፍሲሩ ያለው ተፍሲሩ አንዴ ክፈተው። ሌሎቹ ሙፈሲሮቹ ያስቀምጡታል። አማርኛውም የተወሰነ ሸራርፈውታል፣ ግን አማርኛውም ላይ ያስቀምጠዋል። ሱራ ስንት ልክፈትልህ? ሱራ 6 ማለት ነው። ሱራ 616 ያ 106 108 ኦኬ። እሱ እንዳለው ነው ወይንስ የራሳቸው የኢትዮጵያኖቹን ከፍተን እናሳየው? ማንኛው ነው ተሳዳቢ? የሰው ሃይማኖት እንዳንሳደብ አዞናል ቁርአን ይላሉ። ሙሐመድ ቀንደኛ ተሳዳቢ ነበረ። እሱ ነበር ሲሰድባቸው የነበረው፣ እየተከተለ ሲሰድባቸው የነበረው እሱ ነው። ፔጅ 277 ቼክ አድርገው። 277 277 ሱራ 6 ከ21 እስከ 24 ነው ያለው። ኦኬ 277 ፔጅ አንብበው። ከቤት እንስሳዎች ምዕራፍ አንቀጽ የወረደበት ምክንያት ተብሎ ከተወሩት መካከል በነቢዩ አጎት አቡ ጣሊብ የመሞት በማጣጣር ላይ እያሉ ቁረይሾች ነቢዩን በተመለከተ አንድ አስቸኳይ ስብሰባ አደረጉ። የስብሰባውም ውጤት አቡ ጣሊብ ከመሞቱ በፊት እንግባና የወንድምህ ልጅ ከልክልልን እንበለው፣ ምክንያቱም ከሞተ በኋላ የገደልነው እንደሆነ አረቦች አቡ ጣሊብ በነበረበት ጊዜ አክብረውት ኖረው ሲሞት ገደሉት በማለት ያወሩብናል የሚል ነበረ። ወደ አቡ ጣሊብን በመሄድ ታላቃችን እና አለቃችን ነህ፣ ሙሐመድ ደግሞ እኛንም ሆነ አማልክቶቻችንን አሰቃየን። ስለዚህ አንተ ሳለህ ጠርተው ልትበሉ አሰቃየን። ወደ አቡ ጣሊብ ሄደው ምን ይሉታል? እባክህ አስቁምልን፣ አንተ ከሞትክ ይህ ሰውዬ ላንታገሰው እንችላለን። የሆነ ነገር ብናደርገው አጎቱ ስለሞተ ነው አሁን የገደሉት እንባላለን። ከመሞት በፊት እባክህ እንትን በልልን፣ ንዛዜ ንገረው፣ አይስደብብን፣ አይስደበን፣ አይንካን፣ አይድረስብን፣ አንድረስበት፣ እንዳንደርስ አይድረስብን፣ አሰቃየን
ቀጥል። ኦኬ እሺ የእሱን ጣዖት እንዳንነካበት ብታደርግ ምን ይመስላል አሏቸው። አቡ ጣሊብም ሙሐመድም በማስጠራት ሙሐመድ ወይ እነዚህ ዘመዶችህንና አጎቶችህ ናቸው አሉ። ነቢዩም ምን ይፈልጋሉ ሲሏቸው እኛና አማልክቶቻችን እንዳትተወን እኛም አንተንና አምላክህን አንተው ልንተው ነው አሏቸው። በዚያን ጊዜ አቡ ጣሊብ ጣልቃ በመግባት ሙሐመድ ወይ ዘመዶችህ አሳማኝ ነጥብ ነው ያመጡት ብትቀበላቸውስ ሲሏቸው ነብዩ ይህን ባደርግላቸው አንዲት ቃል ትገቡልኛላችሁ? በእሷም ከተነጋገራችሁ አረኢቡን ትገዛላችሁ፣ ከአረብ ውጭ ያለውም በስራችሁ ሆናል አሏቸው። አቡ ጃህል እርሶም እንጨምርልሃለን ግን ምንድናት እሷ አለ። ነብዩ ላኢላሃ ኢለላህ በሉ አሏቸው። ፊታቸውም ተጨማደደ፣ እምቢም አሉ። በዚህ ጊዜ አቡ ጣሊብ የወንድሜ ልጅ እስኪ ሌላ ጠይቃቸው፣ ይህችንማ ፈሯት እኮ ሲሏቸው ነብዩ መለስ አድርገው አያጎቴ ፀሐይን አምተው በእጅ ቢሰጡኝም ከእሷ ሌላ ምንም አልናገርም ሲሉ ሞከች። አምላካችንን ከመስደብ ካልታቀብክ አንተንም የሚያዝህንም እንሰድብባቸዋለን በማለታቸው ነው ይህ አንቀጽ የወረደው። ምን ካልክ ማትተወን ከሆነ ዝም ብለህ የምትሰድብ ከሆነ የምናመልከውንም ከአሁን በኋላ እንሰድብብሃለን አሉት። ማንም የሚሳደበው አስቀድሞ ሙሐመድ ወይንስ እነሱ ናቸው ቀድሞ የሚሳደቡት? ያሰቃየው እነሱ ናቸው ያሰቃዩት ወይንስ እሱ ነው ያሰቃያቸው? አሰቃይቷቸው ብለው ለምነው መጨረሻ ላይ አልችል ሲሉ በቃ ከአሁን በኋላ ለመንህ በቃ ትወናለህ፣ ልትወን አልቻልክም፣ ከአሁን በኋላ እኛም እንሰድባለን በቃ አምላክህን እኛም። ስለዚህ ሶስቱም ያመጣው እንዲመታል ማለት ነው። ኤምጂ ቀጥለዋል። ምን ነው መጨረሻ እፎይ መጨረሻ ምንድን ነው? አንዴ እኔን ማስገባኛ ከኔ እንነጋገር እስኪ። ቀጥል። እሺ እኔ ሀሳቤ እኔ የምልህ እፎይ ቀጥል። እየሰማሁ ነው። አይሰማህም? ትሰማለህ? ቀጥል። ሄሎ ኧረ ትሰማለህ ወንድማችን። አንተ በክርስትና ሃይማኖት ነው የምታምነው ወይስ የራስህ የሆነ ሃይማኖት አለህ ነው ወይስ እንዴት ነው? ይሄን ሁሉ እስካሁን እየሰማሁ ሁሌ የምሰማለሁ። ላይቭ ላይም ታስገባኛለህ። አመሰግናለሁ። እሺ አሁን ቶፒክ ላይ ታወራለህ። የምታወራው ነገር በጣም ቶፒክ ላይ ታወራለህ። የማህይብነት ንግግር ነው እያወራ ያለው። ተራሲጥ ለሰው ተረጋጋና ስማ። ተራሲጥ ፈርተ ማጥጣ ከሆነ ተራሲጥ ያንብብ እናስረዳ። ቁርአን አንብብ እናስረዳ። ለኔ ምንም ማስረዳት የሚያስፈልገኝ ሰው አይደለም። ቀጥላውን ቁርአኑ ላይ ከኔ ጋር ጨረስን ወይስ ምን? እፎይ ለኔ ምንም ማስረዳትም ማስቀራትም ከአንተ የሚቀራው የምረዳውም ነገር ስላሌለ አንዴ እስቲ ቅርታ ልጅ ረበሸችኝ መሰለኝ። ውጭ ዘርዛች እኮ ይታርገው አንዴ ይታርገው። ኦልራይት ኤምጂ ቀጥል። እሺ የኔ እናንተን እኮ አልጨረስንም። እንጨርስ ወይስ እሱ ያውራ? ጨረስን ካንተ ጋርማ ሶስት አርጉመንት አነሳ። ኧረ ዝም ብለህ አታውጣ። ትላንትም እንዲህ ነው ያወጣኝ። አልጨረስም ምንም አትጨው። ሶስት አመጣ፣ ሶስቱንም አርጉመንት መታውብህ። ኤምጂ ቀጥል። ሀሳቤን አልጨረስኩም እያለ ነው። ይቀጥል። አንተ ራስህ አደንግጥ። ቀጥል። አንተ ቀጥል። አስጨርሰው ነው ያለ። አስጨርሰኝ። ሀሳቡን አስጨርሰው። ለምን ሀሳብ ነው? ምን አዲስ ሀሳብ ነው? አሸናፊነት እኮ የለም እኮ። ፕሊስ ተረጋጉ። ምንም ቀደም ሰምታችኋል። በቃኝ ከዚህ በላይ ማውራት አልፈልግም እስኪል ድረስ ቀጥል።
አውራ ቀጥል እያልኩ ነው ያዳመጥኩት። አይታችሁ ከሆነ በቃኝ። እስኪ አላልከኝ ማታ ፕሊስ ውሸት ሱና ስለሆነ አዳምጥ። ፓኒክ እያደረክ ያለ እፎይ ተመልሼ መጥቻለሁ። እንኳን ደህና መጣ። መልካም። አሁን ይህንን ቁርአን ክፍል እስኪ አንብብና አስረዳ። እኔ ጋር አልጨረስም። ለምን ሌላ ሰው ታስገባለህ? ወይስ ወደ ፖይንቱ መጣሁ? ገብቶሃል? ከኔ ጋር አባሽ ይበቃሃል። አይሻልም? ምንም እኔም አንድ ነገር ብቻ የፈለኩት ነገር ስማኝ። ክፍሉን አንብብና አስረዳ። ጭንቅላት ካለ ተምረሃል? እስከ ስንት ተምረሃል? ከ6ኛ ክፍል አልፈሃል? ማን ነው? አንዳንዴ አስቸጋሪ ነው። ከ6ኛ ክፍል ለምን መሰለህ? ሶሪ ይህንን ስል እንትን ዲስከሬጅ ለማድረግ ሳይሆን ከ6ኛ ክፍል ያላለፉ ኡስታዞች መምህራኖቻቸው የሆኑ እንዲህ ሲገቡ መጨቃጨቅ ብቻ ይሆናል። እውቀት ላይ መሰረት ያደረገ ሳይሆን ብሎ ማውራት። ምክንያቱም አትሊስት በትምህርት ማቹር እየሆንኩ ስትመጣ ምንድን ነው የሚወራው የምልህን ነገር ስማኝ። እውቀት ቢኖር ኖሮ አዳምጥ። እኔ ማውራው ለአንተ ብቻ አይደለም። እዚህ ውስጥ ወደ 2000 ሰው አለ። ፕሮፌሰሮች ይኖራሉ፣ ዶክተሮች ይኖራሉ፣ ማሰሪያ ያላቸው አሉ፣ ሀይ የሆን ሌቭል ላይ ያሉ ባለስልጣናት ጭምር ይኖራሉ። እነሱን ታሳቢ አድርጌ ነው ማውራው። ለዛ ነው አልቀጥፍም፣ አልዋሽም። ማውራትንም በመረጃ ብቻ ማስደግፈው ለዛ ነው ጥንቃቄ ማድረገው። ስለዚህ ዝም ብለን መደናቆር ከ3ኛ ክፍል እና ከ6ኛ ክፍል ያላለፉ ኡስታዞቻችሁ ስለሚመጥኗችሁ እነሱ ጋር ሄዳችሁ ተማሩ። እዚህ ምገቡ ግን አርጊው ስታደርጉ ማስረጃ ሲፈለግ ማስረጃ አውሩ ስትባሉ ከኔ በላይ እድል የሚሰጥ የለም። እዚህ አምጥቼ አፍኛችሁ ለዛ ማድረግ አይነት ሰው አይደለሁም። አሁን ክፍሉን አንብብና እኔ 5 ደቂቃ ሰጥሃለሁ። 5 ደቂቃ ውሰድ። ያው 4 ሰዓት ከ50 ነው። 4 ሰዓት ከ55 ሲል ታቆማለህ። ይህን ክፍል አንብብና አቡላም ነፃ ምርጫ እንዳለው አቡላም ማን እንደሆነ ሚስቱ ማን እንደሆነች አስረዳ። ቀጥል። አቡላብ እኮ ፍጡር ነው እኮ። አሁን እኮ የተከራከር ካለው ጭራሽ በፈጣሪ ባለማመን ነው እኮ የተከራከር ካለው አንተ። ጭራሽም አንተ እኮ ምን እንደሆነ ሃይማኖቱ ራሱ ላይ ለኛ ግራ እየገባን ነው። ግን አንተ በጣም በሃይማኖት እየተላላትከ ነው ያለው። የክርስትና ሃይማኖቱ አምላኪ አይደለም፣ ያ ማንንም አምላኪ አይመስለኝም። ግን አንተ አሁን ምድራዊ ኃይልን እየተገዛ ሰውን አታወዛግብ። አውቃ ይኸውልህ፣ በሃይማኖቱ ላይ አትላላጥ። በፈጠረ ነገ መኪና ሊገጭ ክፍሉን ታነበዋለህ ወይ ሰው አይደለም? ክፍሉን ታነበዋለህ? አታውቅም፣ ፊት ነው እንጂ ክፍሉን ታነበዋለህ? መጨረሻ እባክህ የቁርአንን ክፍል ሰው ሊሆን ይችላል፣ ግን በሰውነት ራሱ ይጠራጠራሉ። አንድ ነገር ልንገርህና መንፈስ ነኝ አላህ መስየህ ነው። ከሰው ጋር ስትከራከር በትክክል ስማ። አላህ መስየህ ሰው አይደለም እያለ ነው። በሃይማኖት ላይ አትከራከር። ሰው ልጅ ከመረጃው ከየት ነው የመጣው? የሰው ልጅ ከየት ነው የመጣው? ከምንድን ነው የተፈጠረው? ምን ነበረስ? ምን አይነት ቋንቋ በምድር ላይ ነበረ የሚለውን ወደኋላ ሂድ ወደኋላ ወስደውና አይምሮህን ወደኋላ ሄደ ተመልሰና ገና መማራት ፕሮፌሰር ደግፋለሁ ሌንቸር ደግፋለሁ ፕሮቴክታስ ለምለውን ተውና ያው ሰውዬ ሎክ ይሄ ሰውዬ አሁን ልጆች አሉት። ከዚህ ሰውዬ አሁን ህፃናቶቹ ምን የሚማሩት እየሰማችሁ ነው። ህፃናቶቹ ሲያደርሱ ከስሩ ህፃናቶቹ ከዚህ አሁን ምን አይነት ጭንቅላት ይዘው ነው የሚያድጉት? አሁን እነኚህ ባዮሎጂ፣ ፊዚክስ፣ ማትስ፣ ኬሚስትሪ ተምረዋል። ተግባቦት የሚባል ነገር አለ። በመጀመሪያ ጋር አዳምጥ። ተግባቦት የሚባል ነገር ራሱ አለ። የሰማው ነው። እባክህ ክፍሉ ላይ ካወቅ የምታውቀውን አስረዳ። ክፍሉን አንብበው እስኪ አንዴ፣ የቁርአኑን ክፍል አንዴ አንብበው እስኪ። የተኛው ሰፋ አድርገው የአቡላብ 2 እጆቹ ከስሩ ጠፉ፣ ራሱም ከሰረም። 2 ከራሱ ገንዘብ ያም የፈራ ሁሉ ምንም ይላል። ይሄ አንተ ተከራከርክ ያለው እኮ አሁን በሃይማኖት ጉዳይ ነው። ይሄን አንብብሉኝ አትበል። በሃይማኖት ጉዳይ ስትከራከር ሃይማኖቱ ምንድን ነው የሚለውን ጥናት መጀመሪያ ራስ ዝም ብለህ ደግሞ
በሃይማኖቱ ላይ አትላላት። ልሸኝ ነው አንደኛ ይሄን ነገር ጥያቄው መልስልኝ አልክ። ይሄ ነገር እሺ ልሸኝ ነው። በቅድሚያ አንተ ምንድነው እሺ ስለ አቡላቡን ታሪክ አንተ ንገረን። እኛ እናቀው እስቲ አንዴ ንገረን። ለማዳመጥም ለመስማትም እኮ ዝግጁ እኮ አይደለም። አይደል ነው። ትልቅ ሰው ትመስለኛለህ። ህፃናቶች ልጆች ከኋላ እየተንጫጩ ነው። ባለቤትህም እየሰማች ከሆነች እንዴት ነው የምትግባቡት? አስቤዛ ስጠይቅ ከልጄ ጋር ነው የሆነች ቦታ ተሾግጠን ነው ያለ ነው። አትጨነቅ። ግን አሁን በኢየሱስ ስም አልኩ። ኢየሱስ ምን እንደሆነ ኢየሱስ ደግሞ ስለ ኢሳ ታሪክ ራሱ ጨርሰህ ታውቅ። እባክህን አንድ ጊዜ ጸጥ በላ። እንደተወሽ በቃ ሚስት ሳትመጣብህ በቃ ከተወሸቅበት ውጣና ልጆችን ተንከባከብ። እሱ ነው የሚሻለው። ኤኒዌይስ ካዲር